ሰላም እንደምን አላችሁ እንደምን ቆያችሁ ውድ ነው መርከብ ሚዲያ ቤተሰቦቼ እግዚአብሔር አምላካችንን በድጋሚ ስላገናኘን ስሙ ይክበር ይመስገን። የማቴዎስ ወንጌል ምዕራፍ 24 ስለ ዓለም መጨረሻ በደንብ የሚናገር የመጽሐፍ ቅዱስ ክፍል ነው። በዚህ መጽሐፍ ቅዱስ ክፍል ውስጥ ምናልባት ከረንትሊ ዓለማችን ላይ እየተፈጸሙ ያሉ በጣም በርካታ ኪዮሶች አሉና ከዛሬ 2000 ዓመት በፊት ክርስቶስ በደብረ ዘይት ተራራ ላይ ለቅዱሳን ሐዋርያቱ የነገራቸው ነገር አሁን ላይ በደንብ እየሆነ ያለበት ነገር ነው የምንመለከተውና ይሄ ጉዳይ በነገራችን ላይ አሁን አይደለም የጀመረው ገና ክርስቶስ በነበረበት ዝምድር ላይ ማለት ነው ወይም ቅዱሳን ሐዋርያት በዓለም ላይ ወንጌልን እንዲያስተምሩ ክርስቶስ ትእዛዝ ከሰጣቸው በኋላ ከዛን ሰዓት ጀምሮ የዓለም ፍጻሜ እየተፈጸመ እስካሁን ድረስ ደርሷል ነው ቅሉ ምናልባት በክርስቶስ ስም ወይም ደግሞ በኔ ስም ያው ብዙዎች ብዙ ያደርሱባችኋል እየተባሉ ለቅዱሳን ሐዋርያት ተነገራቸውን ቃል ታስታውሳላችሁና አንድም ሐዋርያት ታሞ አልጋ ይዞ ሞተ የሚል የለምና ተዘቅዝቆ ሞተ፣ ተሰቅሎ ሞተ፣ ባህር ላይ ተወርውሮ ሞተ፣ የሆነ መድኃኒት አጠጥተዋቸው እንደዚህ ሆኑ በቃ እንደዛ በሚል ነው። ስለምንድን ነው ሲባል ስለ ወንጌል ነው። ወንጌል ማለት ያው ምስክርነት ማለት ወይም የምስራች ማለት ነው። የምስራች ማለት ያ የጨለመው ዘመን ተወግዶ የብርሃን ዘመን የተበሰረበት ማለት ነውና እግዚአብሔር ሰው የሆነበት ማለት ነው። ጨለማ የተወገደበት ብርሃን የተገለጠበት ነው። ሞት የተወገደበት የህይወት መንገድ የተከፈተበት ማለት ነው። ሲኦል የተዘጋበት ገነት የተከፈተበት ማለት ነው። ሰውና እግዚአብሔር የታረቀበት ማለት ነው። ዲያብሎስና ሰራዊቱ የታሰሩበት ማለት ነው። ሰውና መላእክት የታረቁበት ማለት ነው። ሰማይና ምድር የታረቁበት ማለት ነው። ህዝብና አሕዛብ የታረቁበት ማለት ነው። የህይወት መንገድ የተከፈቱበት ማለት ነውና በአጠቃላይ የኃጢአት ባህር ደርቆ የጽድቅ መንገድ የጽድቅ ህይወት የተከፈተበትና የህይወት መንገድ ልምላሜ የተጀመረበት ነውና ይሄ አዳ እንዱ በቀላሉ የምንመለከተው አይደለም። ምንም እንኳን ዓመተ ምህረት ነው ብለን ብንነጋገርበትም እንኳን ቅሉ በዛው ልክ የዲያብሎሳዊ አሰራር ምድራችን ላይ ተንሰራፍተው እንመለከታቸዋለን። ምናልባትም ከክርስቶስ ልደት በፊት የነበሩ ሰይጣናዊ አሰራሮች አሁን መልካቸውና ቅርጻቸውን ሲስተማቸውን እየቀየሩ መረባቸውን ዘርግተው ዲያብሎስና ሰራዊቱ የሰው ልጆችን ወደ ሞት መንገድ እየወሰዱ እንመለከታለን። ታዲያ ይሄንንም እግረ መንገዳችን ስናነሳ ስለ ዓለም መጨረሻ ይሄ ዓለም እንደሚያልፍ ክርስቶስ ነግሮናልና ከዚህ ከነገረን መካከል አንዱ በማቴዎስ ወንጌል ላይ ምዕራፍ 24 ላይ ተጠቀሰው ነው። ምናልባት ማቴዎስ ወንጌል ምዕራፍ 24 ስንመለከት ስለ መጨረሻው ዘመን እነዚህ ይሆናሉ ተብሎ ተጠቀሱ ናቸው። ከነዚህ መካከል ህዝብ በህዝብ ላይ እንደሚነሳ፣ መንግስትም በመንግስት ላይ እንደሚነሳ ይሄ እንግዲህ እንደ ዓለም አቀፍ ብቻ ሳይሆን እንደኛም ሀገር የምናያቸው ጉዳዮች የእርስ በርስ መባላቶች አንዱ የዓለም መጨረሻ ምልክቶች ናቸው። ምናልባት እንደዚህ አይነት ጉዳዮች ፖለቲከኞች በራሳቸው መንገድ ለራሳቸው ይመቻቸው ዘንድ በሚቀርጹት የአስተዳደር ስርዓት ያመጡት ኪዮስ ቢሆንም እንኳን ቅሉ የዚህ አንዱ የዓለም መጨረሻ ምልክት መሆኑን አንዱን ለአንዱን ለማጥፋት አንዱን ለመብላት አንዱን ለመግደል ነው ወንጀለኛ ለማድረግ የሚካሄድበት ርቀት ያው የምታዩት ነውና ይሄ አንዱ የዓለም መጨረሻ ምልክት ነው። ምናልባት ከረንትሊ ሰሞን ኢቨናስ ያየነው የኔፓል ላይ ያለውን የህዝብ ተቃውሞ አይታችኋል አይደለ? ህዝብ ላይ መንግስትም በመንግስት ላይ ህዝብም በመንግስት ላይ መንግስትም በህዝብ ላይ የምናያቸው የፍቅር መቀዝቀዝ ለምንድን ነው? በዓለም አቀፍ ደረጃ የኮራፕሽን መብዛት፣ የሌብነት መብዛት፣ የዘሙት መብዛት እንደ አይነት ነገሮች ከምን የመነጩ ናቸው? እንደ አይነት ነገሮች ምንድነው የሚያሳዩን የሚለውን ስንመለከት የዓለም መጨረሻ ምልክቶች ናቸው እነዚህ ሁሉ። ምናልባት እስኪ የሰሞኑን የኔፓልን ተቃውሞ እንመልከት። ምናልባት ብዙዎቻችሁ መረጃው አላችሁ ብዬ አምናለሁ። እኔም ሌት ሆኛለሁ ይሄንን ሳጋራ ያው ስላልተመቼ ነው። እንየው ውጂውን አጠር ያለ ሙቪ ነው። በኔፓል የተካሄደውን ህዝባዊ ተቃውሞ ወይም አመጽ አይታችኋልና ይሄ የሆነው ለምንድን ነው ካላችሁኝ ያው ይታወቃልና ህዝብ መንግስትን ተቃውሞ አደባባይ ወጥቶ በዚህ መልኩ ሲያደርግ ይሄንን መጽሐፍ ቅዱስ አስቀድሞ ነግሮናል ያልኳችሁ ለዛ ነው። ማቴዎስ ወንጌል ላይ
እንደ አይነት ነገሮች ወደፊት እንደሚፈጸሙ ከዛሬ 2000 ዓመት በፊት ነግሮን ነበር ያልኳችሁ ይሄንን ነው። ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ እንግዲህ ኮረብታው ይሙላ ተራራው ዝቅ ይበል እያለ ሲናገር የነበረበት ታስታውሳላችሁ። የክርስቶስ መንገድ ጠራጊና በሰዓቱ የነበሩ መሪዎችና አገልጋዮች በዛ እሱ ባለበት ዘመን ያሉ መሪዎች በጣም በነውር የተሞሉ ሆነው ስላያቸው ስልጣናችሁን በደንብ በአግባቡ ተጠቀሙ፣ እንዳይን ነገር አታድርጉ እያለ ሲላቸው ነበርና እነሱ ግን ሊሰሙት አልፈለጉም ነበርና አሁን ላይ ኔፓል የሚያየን ነው እንደዛ አይነት ነገሮች ናቸውና መሪዎች አገልጋዮች ህዝብ የሾማቸው መሪዎች በአግባቡ ስልጣናቸውን በአግባቡ ካልተጠቀሙ እንዲህ አይነት ነገር እንዳይመጣባቸው ያው ይታወቃልና ዞሮ ዞሮ በመሪዎችም ደረጃ ያለው ክፍተት እንደዚሁም ደግሞ ህዝቡም በዚህ መልኩ የሚያደርገው ተቃውሞ አንዱ ያለ መጨረሻ ምልክት ለመሆኑ ማረጋገጫ ነው ማለት ነው። ሌላ ከረንት የምናያቸው በእስራኤልና በሐማስ ወይም ፍልስጤም ላይ የሚደረገውን ነገር ታውቃላችሁ። ግን ህዝብ ላይ መንግስት ላይ የሚለውን ይሄ አንዱ ማሳያ ነው። በእስራኤልና በነ ሩሲያ መካከል በዩክሬንና በነ ሩሲያ መካከል የሚደረገውን በነ ቻይናና በነ ታይዋን መካከል የሚደረገውን በነ አሜሪካና በነ ቻይና መካከል የሚደረገውን የኢኮኖሚ ሽኩቻ የፖለቲካ ሽኩቻ የምታዩት ነው። ግን ይሄንን ማቴዎስ ወንጌል ላይ ነገረን። ይሄን ያነሳውበት ምክንያት ምንድነው? መጽሐፍ ቅዱስ በፍጹም አይሳሳትም ነው። ስለማይሳሳት አስቀድሞ የነገረን ነገር መጽሐፍ ቅዱስ ጥናት ላይ አንዱ ከሚያስገርሙ ነገሮች መካከል መጽሐፍ ቅዱስ ወደፊት የሚሆነውን ነገር ቀድሞ የሚናገር ነው። አስቀድሞ የሚናገር እንግዲህ እንደ አይነት ነገሮች ከ2000 ዓመት በፊት የተነገሩ ናቸው። አሁን እናንተ በህይወተ ስጋ ባለንበት የተፈጸሙ ያሉ ናቸው። በሐዋርያት ዘመን የተፈጸሙ ነበሩ። በሊቃውንት በሰማዕታት ዘመን የተፈጸሙ አሉ። የነ ሰማዕቱ ቅዱስ ጊዮርጊስ የነ ቅድስት አርሴማ ሰማዕትነት መቀበል ለምንድን ተቀበሉ ካልን በክርስትናቸው ምክንያት ነው። ያ እንግዲህ የዓለም መጨረሻ ምልክቶች የተባሉት በዋናነት ክርስትናን በመጥላት ላይ የሚደረግ ሙቭመንት ነው። ባጭሩ የዓለም መጨረሻ ማለት ክርስትናን በመጥላት ላይ የሚደረጉ ተቃውሞዎች የሚፈጸሙ ኪዮሶች ለዓለም መጨረሻ እንደ ምልክት ናቸው። ክርስቲያን በዚህ ምድር ላይ መኖር የለበትም ተብሎ የታወጀበት እስከሚመስል ድረስ ማለት ነውና ይሄ ጥንት ጀምሮ ሲደረግ የነበረ አሁንም እየተደረገ ያለ እስከ ዓለም ፍጻሜም የሚቀጥል መሆኑን ያው መጽሐፍ ቅዱሳችን ነግሮናል ማለት ነውና ከኛ ምን ይጠበቃል ለሚለው ግን መሰረታዊ ነገር ነው ብዬ አምናለሁ። በተጨማሪም ትናንትናም እንደዚሁ የግዕዝ ቋንቋን መነሻ አድርጌ ያጋራኋችሁ መረጃ ነበርና ግዕዝ ቋንቋን በቋንቋነቱ ሰዎች ተምረው ጥቅም እንደሚያገኙበት ከመናገር ይልቅ ለሃይማኖታዊ ካላቸው ለሃይማኖት በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላቸው ጥላቻ የመነጨ ሐሳብ በማጋራት በተለያየ ማህበራዊ ሚዲያ ላይ ብዙ ሐሳቦች ሲንሸራሸሩ ተመልክተናልና እንዳልኳችሁ ነውና እኔ አረበኛ ብማር ፈረንሰኛ ብማር የምጠቀመው እኔ ነኝ እንጂ ሌላ አካል አይደለም። ስለዚህ ቋንቋን መማር የበለጠ ዕውቀት እንዲኖረን ያደርጋል፣ የበለጠ ራሳችንን እንድናበቃ ያደርገናል እንጂ ከእምነት ጋር የሚያያዝ ጉዳይ ወይም ኢሹ አይደለም የሚለው መሰመር ያለበት ጉዳይ ነው። ታዲያ በመጨረሻው ዘመን የተነገሩ ነገሮች እንዳሉ ሆነው ከኛ ምን ይጠበቃል? እኛስ ምንድነው መሆን ያለብን? እንዴት ነው ህይወታችንን መምራት ያለብን የሚለውን በተመለከተ አንድ መምህራችን ረዘም ያለ ደቂቃ ያስተላለፉት መልእክት አለ። እንደው ሐሳቡን እንደወረደ ነው ማስደምጣችሁ። ብንወስደው የሚዋጥ ክንኒ ነው ይሄ ለኛ አንዳንዴ ልካችንን መነገር ጭምር ስላለብን ብዬ ስለማመን ነው። ለዚህ እሱ እንድታደምጡ ተጋብዛችኋለሁ። እኔ ግን ከወዲሁ ሰናበታለሁ። በድጋሚ በሌላ ሐሳብና በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን። ከባዱ ችግር ማን ነው ካላችሁ የኦርቶዶክሳውያን ድንዙዝነት፣ የክርስቲያኖች ባዶ መንጋነት፣ በየሄዱበት በቃ መቅረት፣ መግባባትና መወያየት ማቃት፣ ከአንድነት መለያየትን መፈለግ፣ በትንንሽ መንደሮች መከፋፈል፣ በጎጥና በወንዝ ማመን። እንዲህ አይነት ደካሞች ስንሆን ሁሉ ሰለጠነብን። ደካሞች ስንሆን እኛ ላይ ማይበረታ ማን አለ? ትንሽን መስላችሁ ነው? ብዙ ነን። ስራ አቅም አለን፣ ዕውቀቱ አለ፣ መረዳዳት እንችላለን። ግን የሚቸግሩ ነገሮች አሉ። ምን ትናንትንም የሚገነዘብ አጣ፣
ለዛሬም በደንብ ያስተውል ሰው ያጣ፣ ነገንም የሚተነብይ ሰው አጣ። ክርስቲያን ትንቢት ነቢይ መሆን አለበት። ሹፌር እንኳን ወደ ኋላው በስፖኪ ይሄዳል። ወደ ኋላችን በታሪክ እያየን ወደፊታችን በዓላማ እየተመለከት ዛሬን መስራት ካልቻል፣ ዛሬን መተባበርና መተጋገዝ ካልቻል እንዴት ይሆናል? አንደኛው እሱ ነው። ሌላው ቀኖናዊ ሕይወትም ብዙ አስቸገረን። ሰው ዝብርቅርቅ ሆነ። ዝብርቅርቅ ጠባዩ ዝብርቅርቅ፣ አኗኗራችን ዝብርቅርቅ ያለ፣ የሆነ ሰዓት ዘናሪ፣ የሆነ ሰዓት ጨፋሪ፣ የሆነ ሰዓት ጋጋታ ሆ የሚል ሰው ብቻ እንዴት ሆነ? ሆ የሚል በሆነ ውቻ መዝመት አይነት መንጋ የሆነ መጣን። ልብ ያለው የሚያስብ የሚያልም ወድሮ ሰድሮ የሚይዝ ኖ የሚል ሐሳቦቹን በክርስትና አዋጅ የሚገመግም ለምን እንዴት የሚል ለነገ ሐሳቡን ፈቃዱን ስራውን ለትውልድ የሚያስረክብ ባለቤትነቱን ሁሌ የሚያመላልስ ሰው አጣን። ያሉትን የሚሰሩትን የሚደክሙትን እንዳሉ ሆኖ ማለት ነው። የሚደክሙ ጥቂቶች ይደክማሉ፣ ብዙዎች ይተኛሉ። ጥቂቶች ይለፋሉ፣ ብዙዎች ይዝናናሉ። ምን ሆነን ነው? የእውነት ምን ሆነን ነው? እኛ ኦርቶዶክሳውያን እንዲህ ሙትት ያለው ምን ሆነን ነው? ማን ነው እንዲህ አዚም ያደረገብን? ዝም ብለን ምን ሆነን ነው? ምንድን ነው የነካን? የማይበርደን የማይሞቀን ዝም ችልስ ያለ ሰው ይሆን ነው? ምን ሆነን ነው? እሱ ያሳስባል። በተለይ የነገ ከነገ ወዲያ የታሰቡ የሚሆኑ የሌሎችን ተንኮሎች ስናያቸውና ኦርቶዶክሳውያን ዝምታ ሲታይ ደግሞ ሌላ ችግር ይፈጥራል። በተማረው ትምህርት ጸንቶ ኑር። የተማርነው ትምህርት አለ። ገድፈን እንደገና ባይድ ተቀብለን እንደገና እየለዋወጥ እንድንኖር አይደለም። ወዲያ ወዲህ ዘለም ወለም የለም። በአንድ ህይወት ውስጥ መቀየት ይጠይቀናል። በአንድ ህይወት ውስጥ በአንድ ዓላማ፣ በአንድ ተልእኮ፣ በአንድ ኦርቶዶክሳዊ ርዕይ ፍላጎቱን በስሁት ርዕዮተ ዓለም፣ በስሁት አመለካከት፣ በስሁት ትርክት ኦርቶዶክስን የመርገም ጨርቅ አድርጎ በመጣል ቤተክርስቲያን እንደ ወራሪ እንደ ዘራፊ ተደርጋት ካሪኩለም ተቀርጾላት ስትቀጠቀጥ ዝም ማለት ይሄ ድንቁርና ነው። ይሄ አድርባይነት ነው። ይሄ ንፉግነት ነው። ይሄ ፈሪነት ነው። ይሄ መጨረሻው ጅልነት ነው። በማንም ክፉ አንመኝም። ማንም ክፉ እንዲያደርግብን ግን አንፈልግም። በማንም ላይ ቤተክርስቲያን ምንም አይነት ተጽዕኖ የላትም፣ ችግር የለባትም። ማንም ግን አትኑሪ መባል ግን ፍትህ አይደለም። እንዳንኖር እኮ ነው የተበየነው። ዛሬ እኮ እንዳንኖር እሺ ሲሻል የፈለግነውን እናምልክ፣ የፈለግነውን እንሁን። በስም ነፃነት፣ በውስጥ ባርነት። ዓለም ላይ ነፃነት አለ፣ ግን ባሪያዎች ነን። የምዕራቡ ባሪያ ነን። የስሁት ርዕዮተ ዓለም ባሪያ ነን። የተለያየ ሂደቶች ማስፈጸሚያ ባሪያ ነን። እንኑር አንኑር ማን ያውቀናል? ስንሞት የሚጮህ የለ፣ ስንኖር የሚያውቀን የለ። ማን ያውቀናል? ኦርቶዶክስ ይኑር አይኑር ሺሁ ቢያልቅ ማን ይጮሃል? አንዱ ሌላው ቢነካ ዓለም ይናወጣል። ኦርቶዶክስ በቃ ማን ይሰማዋል? ጎበዝ አንድ መሆን አይሻልም? መተባበርና መረዳዳት አይሻልም? ኦርቶዶክሳውያን በኦርቶዶክሳዊ ድምፅ በአንድ ድምፅ እግዚአብሔርንስ መቀስቀስ አይሻልም? ይሻላል። ልብ በሉ። አንዱ ችግራችን ቀጥሎ ያለው ሁላችን ደነዘዝንና እስኪ አሁን ጠዋት ሲነሳ ወደ እግዚአብሔር በሚያመለክትበት ጊዜ ሀገሬን ቤተክርስቲያንን ጠብቅልኝ የሚል ሰው አለ? በቃ ብድግ አለ ተነስተን ይሄን ሀሎቱ ይኑር አይኑር እኮ ብሶ እየረሳን ያለ ነው። ሲተኛ ሲነሳ ምን ሲል በቃ አጠቃላይ በህሊናው ውስጥ እግዚአብሔርን የሚቀሰቅስ ህሊና እኮ ጠፋ። ደግሞ እሱም ችግሩ መቀስቀስ አልቻለም። ከትዕግስቱ ማንቀት አልቻለም።
ተባብረን አቤቱ አድነን ብለን በድምጽ እንኳን መጥራት አቃተን። እነንተና ይጸልዩት አይነት ስሜት አገልግሎትም ለእነንተና ጸሎትም ለእነንተና ወይ ለሆነ ቀሶች የሆነ ለእነንተና ሰጠ ነው። በእንዲህ አይነት የተባበረ የጸሎት ድምጽም አጣን፣ የልብ ጉልበት አጣን። ይህንን ምለው ለማዳከም የለንም ለማለት አይደለም። ያለንስ ሞልቶ ነበረ። እኛ ከተጠቀምንበት እኮ እንኳን ሀገራችንን ዓለምን የሚተርፍ አቅም አለን። ነገር ግን ችግራችን ሁላው ላይ በአንድ ድምጽ በአንድ ሐሳብ አካልነታችን መግለጽ ሲያቅተን ነው። ኦርቶዶክሳውያን በተማረው ትምህርት ጸንተህ ኑር። የውስጡ ችግሮቻችን እንዳሉ ነው፣ የውጭ ችግሩም እንዳለው ነው። መካከል ላይ መፍዘዛችን ለሁሉም በእጃቸው። ደግሞም ቀላል አይደለም። በውስጥም ብዙ ይሰረስረናል። አንዱ የእንተና ተከታይ ነው ወይ የሆነ አጥማቂ ተከታይ ነው ወይ የሆነ መንፈስ ተከታይ ነው፣ የሆነ ጎረምሳ ይወስደዋል ወይ የሆነ ያጅበዋል። አሁንማ ተቸገርን። አውደ ምሕረትም እንደ ኮሜዲ ካላወራን መስማት አቃተው። ጠንከር ያለ ኦርቶዶክሳዊ ዶግማዊ ቀኖናዊ ትምህርቶችን ለማስቀመጥ ተቸገርን። መሳቅ ይፈልጋል፣ መዝናናት ይፈልጋል፣ መጫወት ይፈልጋል። ስለዚህ እንተና ይምጣል ኮሜዲ ይሆንልኝ ይፈልጋል። ምን እናርግ? እሺ ሳቅነ፣ ተጫወትነ፣ ቀለድነ አለ። ቁም ነገር እኮ አንፈልግም። ብዙ ትውልድ እኔ እውነት አንዳንድ የሚዲያ ሂደቶችን ማያለው ቁም ነገር ያላቸው ሚዲያዎች ለምሳሌ ማውራሳን አለ። ቁም ነገር ያለው ሚዲያ ያየዋል፣ ትውልድ አያየውም። ለምን? እውቀት አይፈልግማ። እሚስቅ ካየስ ነገረ ዝሙት አፍረት ካየስ ስንት ሺህ ትውልድ ይመለከታል። እዛ ነው ያለ። አይምራችን እንደ ቲክቶክ አጭር ሆነ፣ ሐሳባችንም በዛ አጭር ሆነ። ሳቅና ጨዋታ ፈለግን። ቁም ነገር ጠንከር ያለ ጠጠር ያለ ዳቦ መጎርደም ጥሬ መቆርጠም አቃተን። እየቻል እንዲህ ስልብ አይምሮ፣ ደካማ አይምሮ፣ አጭር አይምሮ፣ መፍትሄ አልባ አይምሮ፣ ደቃስ ስልቹ አይምሮ፣ ስልቹ ዝም ብሎ ስልቹ፣ ሐሳቡ ስልቹ፣ አገልግሎት ስልቹ፣ የሆነ ሰዓት ስልቹ፣ ሁሌ መሰለቸት እና በዚህ ስልቹነት ነው ምን ሄደው ጸንቶ መኖር ይጠይቀናል። መቆም አለበት ባለበት። ተአምር ማበመኑ ተምህርከ ከማን እንደተማር ታውቃለህ አይደል ያለ። ከማን እስኪፈልግ ከማን ነው የተማርነው? ከማን እንቁጠር? ወደ ላይ መምህራኑን እነ ወልደ ሚካኤል እነ ወልደ አብ እንቁጠር? እነ ጌታው ሊቀ ሊቃውንት መንክር እንቁጠር? ወደ ላይ እንቁጠር? ወደና አለቃ አየለ እንቁጠር? ጎበዝ ከማን ነው የተማርነው? ወይስ ወደና አባ ጊዮርጊስ ወደና አባ ኢየሱስ እንቁጠር? እነዚያ እሳት የተፉ እጆች ብዕር እያገናኙ ሐሳብ እየወለዱ ብራና እየቀረጹ እየዳመጹ እሳት የደፉ እጆች በዱካ የሚፈርሙ እጆች ሆኑና አሁን ዱካዋና ከማን ነው የተማርን? እኛ ማን ነው በትምህርት እየወለደን ያለ ነው? መጸጸት አለብን። መጸጸት፣ የጣልነውን ማንሳት፣ የወረወርነውን መፈለግ፣ የራቅነውን መቅረብ ይጠይቀናል። ራቅ ነው እኮ ከኛ ሐሳባችን እኮ በጣም ሩቅ ነው። ከራሳችን ለራሳችን ቤት፣ ለራሳችን ሀብት፣ ለራሳችን አይምሮ አስተሳሰብ ባይድ ሆነ። ሰው በራሱ አይምሮ ሽፍታ ሆነ፣ በራሱ ውስጥ ሽፍታ ይሆናል። ለራሱ የራሱ ሽፍታ ይሆናል። በፈቃዱ ይሸፍታል፣ በፍላጎቱ በግብሩ ይሸፍታል፣ በፍትወቱ ይሸፍታል። አትንኩ፣ አትድረሱብኝ፣ በቃ ዝያለው በዚያው ልቅር ይላል። እንደይኑ አያዋጣም። መመካከር መዘካከር ይጠይቀናል። ከማን እንደተማር ታውቃለህ? በተማረው ጽና በርታ ነው ያለን። በተማርነው ትምህርት ለመጽናት የሚያቅተን አንዱ ራሱ በትክክል የተማርነው ራሱ አለመያዝ ነው። የተማርነው ራሱ በትክክል የኛ መሆኑን አለመያዝ ነው። አንዳንዴም ትምህርታችን ራሱ የኛ ነበርን የምንል ሰዎች ተፈጥረናል።
ባይድ ሆነናል ለትምህርታችን። ይሄም ቆም ብሎ ማሰብ አለበት።